ምንድነው እንደዚህ የምትል? አንቺ ዝም በይ በቃ አትምጣ። እንደሱ አይነት አምጥታ ዝም በይ መሲንም እንድትቀርጻት አልፈልግም፣ እኔንም እንድትቀርጸኝ አልፈልግም። ለነበረን ጓደኝነት አመሰግናለሁ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የእኛ ቤተሰቦች ደህና ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። ያው እንግዲህ በብዙዎቻችሁ ጥያቄ መሰረት ዛሬ እናንተን ያስደስታል እንዲሁም ያው ማለት እናንተ ያላችሁትን ነገር ሳደርግ ብዙዎቻችሁ ደስ ይላችኋልና ይሄንን ጥያቄ እኔ ሳልቀበላችሁ ቀርቼ አይደለም። ነገር ግን ያው እኔ ጓደኛዬም ስለሆኑ ስለከበደኝም ጭምር ነው። ግን ዛሬ ይሄን ነገር ማድረግ አለብኝ ብዬ ስላሰብኩኝ መጥቻለሁ ማለት ነው። ከዛ በፊት አንድ ነገር ልንገራችሁ ቤተሰቦች። ያው ትናንትና በተፈጠረው ነገር ያው ያደረኩት ነገር ትክክል አይደለም። ምክንያቱም በዚህ ልክ እሷ እንደዚህ ያደረገች ብዬ ስንት ወር ሙሉ ስትማርበት አመት ማለት ይቻላል ስትማርበት የነበረውን በሙሉ ነው እኔ እንግዲህ የቀደድኩባትኝና ያ ነገር ተገቢ አይደለም። ቤት ዳልከሳለች ምናምን ብቻ ብዙ ነገሮችን ሰምቻለሁና ያንን ነገር ስላደረኩኝ ዛሬ የምሬን ነው ከልቤ ትልቅ ይቅርታ ልጠይቃት ነው። ከዚህ በኋላ እንደዚህ ነገሮችን ያው እኔም አላደርግም እሷም እንደዚህ ነገሮችን አታደርግምና ከዛ ውጭ ዛሬ እንግዲህ የመጣሁበት ዋነኛው ጉዳይ በጣም ብዙዎቻችሁ ስትጠይቁኝ የነበረ በረከት ካሜራማናችሁ ግን ምንድን ነው? ምክንያቱም አንደኛ እናንተ ጋር ጉዳት ሲደርስ ወይም እናንተ ጋር የሆነ ነገር ሲፈጠር በምን ምክንያት ነው ማለት የታውቀው ነው እናንተ ያላችሁበትን ቦታ የታውቀው ነው የሚሉ ብዙ ኮሜንቶችን እያየሁ ነበረ። ይሄንን ነገር ሳላየው ቀርቻ አይደለም እንዳልኳችሁ ጓደኛዬ ስለሆነ ይሄንን ነገር እንዴት አድርጌ ልጠይቀው? እሱም እኮ ያየዋል ኮሜንቱን። ግን ያ ነገር በቃ አሁን ከቅርብ ሰውም እንዲሁም ከሌሎችም ስሰማ ካሜራማን መቀየር እንዳለብኝ እኔ ካሜራማኑን ማለት አልከፍለውም ጓደኛዬን ማለት ነው አልከፍለውም። ምክንያቱም የማልከፍለው ምክንያት ምንድን ነው? ያን ያህልኛ ጥቅም ስለማናገኝ ማለት ነው። እኔና መሲ ወደ ዩቲዩብ ስንመጣ ምንድን ነው ዋናው ነገሩ ያው ስሙን ታውቁታላችሁ ብዬ አስባለሁ። አቡማር ይባላል እና የሆነ ጊዜ እንደውም እኛን አስታርቆን ነበረ ወይም ደግሞ አገናኝቶን ነበረ ከመሲ ጋር ማለት ነው። ብቻ ስንኖር ያው ሰውነንና ብዙ ችግሮች ያጋጥማሉ። ብዙ ነገሮችን አሳልፈን በጣም ብዙ ፈተናዎችን አሳልፈናል። አሁንም ቢሆን ካሁን በፊትም እና አቡማር አስታርቆን ነበር አገናኝቶን ነበረ። ያው እንድታውቁት ነው ለማስታወስ ያክል ነው ነገር ያነሳሁትኝና ያው እኛ ወደ ዩቲዩብ ስንመጣ ማለት ብዙ ሰዎችን እናያለን ዩቲዩብ ላይ እና ያላቸው ፍቅር በጣም ደስ ይላል። ስለዚህ ለምን እኛም ያለንን ፍቅር ወደ ሚዲያ አውጥተን ለሰው ያስተምራል ብለን የምናስበውን ነገር ለምን አንለቅም? በቃ ማለት በፍቅር ላይ ፈተና እንደሚያጋጥም የሰው ልጅ ሲኖር ብዙ ችግሮች እንደሚያጋጥሙ ለማሳየት ስንል ዩቲዩብ ከፍተን ወደ እናንተ መጣን ማለት ነው። ከዛ በኋላ አቡማር ካሜራማናችን ስናደርገው ምንድነው ቃል ያስገባ ነው የሚፈጠሩ ነገሮችን ለመልቀቅ አንድ፣ ሁለተኛ ነገር ደግሞ መሲ የፈለገችውን ቪዲዮ ብትቀርጽ የፈለገችውን ብታስብ ይቀርጻታል። እኔም የፈለኩትን ባስብ የፈለኩትን ይቀርጻል ማለት ነው። ከዛ በፊት ግን የነበረ ማን እንደነበረ ናቲ ነው። ናቲን ታውቁታላችሁ ብዬ አስባለሁ። ያው ናቲ በብዙ ስራ ምክንያት ተጠመደና ትንሽ ልንገናኝም አልቻልንምና ያው አቡ እንኳን የቅርብ ጓደኛችን ስለሆነ ለዛ ነው ካሜራማናችን የሆነው እና እኔ አቡማርን ስለማልከፍለው ማለት እንደዚህ በቃ አልፈልግም እንደዚህ እንዴት እንደዚህ ያደርጋል ማለቱ ደበረኝ። ስለዚህ ዛሬ እንዳልኳችሁ በህይወታችሁ ብዙ ነገሮችን ማለት የሆነ ነገር ማለት አሁን እርግጠኛ ነኝ ሁላችሁ ማለት ነው የሆነ ስራ እየሰራችሁ ነው የሆነ ነገር ለማግኘት ስትል የማትፈልጉትን ነገር ገብቷችኋል። ስለዚህ እኔም ቢሆን ይሄንን እኔ ጓደኛዬ ማስቀየም አልፈልግም። ግን ደግሞ የእውነት ይሄ ነገር የሚፈጠር በሱ ዙሪያ ከሆነ እሱ ጋር መቀየም አልፈልግም። ያለፈው አልፏል። ብቻ እንኳን እኔ ደህና ሆንኩኝ ሁላችንም እንኳን ደህና ሆነን ዋናው እሱ ነው። በሱ በኩል የሚፈጠሩ ችግሮች ወይ ደግሞ እስካሁን የመጡ ችግሮች በሱ በኩል ከሆነ እኔ የምሬን ነው በጣም ነው የማዝነው። ግን አስቀይመው አልፈልግም እና ዛሬ እሲንም ጠርቻታለሁ፣ አቡማርንም ጠርቻለሁ። በቃ ስላለው ነገር በሙሉ ሁሉንም ነገር እነግረዋለሁ ማለት ነው። ለመሲም እነግራታለሁ።
እኔ ከመጀመሪያውኑ መሲን መራቅ የፈለኩት ሳልወዳት ቀርቼ አይደለም፣ ከሚፈጠሩት ብዙ ፈተኖች አንጻር ነው ማለት ነውና ስለዚህ እኔ ማለት አሁንም ከመሲ ጋር እንራራቃለን ወይ ደግሞ እንትን እንላለን ማለት አይደለም። ችግሮቻችን ከፈታን እንግዲህ እንደ እግዚአብሔር ፍቃድ የሚሆነው አይታወቅም አይደለ እንዴ? በመካከላችን ትልቅ ፍቅር እንዳለ ሁላችሁም ታውቃላችሁ። ስለዚህ ዛሬ ይሄንን ችግር መፍታት ያለብን የትኛውን አቦ ማርጋ ያለውን ነገር ከዚህ በኋላ በቃ አንፈልግም፣ ለነበረን ነገር እናመሰግናለን እንለዋለን ማለት ነው። ለማንኛውም ውድና የተከበራችሁ ቤተሰቦች ይሄ ጥያቄ የብዙዎቻችሁ ጥያቄ ስለነበረ ይሄንን ጥያቄ ዛሬ ልመልስላችሁ ነው ማለት ነው። ለማንኛውም ቤተሰቦች መሲንም አቡማርንም እንጠብቃቸው። ማን ቀድሞ ይመጣል አላውቅም። ቀድሞ ለመጣው ሰው ጉዳዩን አስረዳለሁኝ። ለአቡማር ቀድሞ ከመጣ ማለት የጉዳዩ እንትን እሱ ስለሆነ ምንም ማድረግ አልችልም። መሲ ቀድማ ከመጣች ግን ለመሲ እነግራታለሁ ማለት ይቅርታ ጠይቃታለሁ ስለተፈጠረው ነገር። ከዛ በኋላ ደግሞ ስለ አቡማር ያለው እነግራታለሁ። አቡማር ቀድሞ ከመጣ ደግሞ መሲን ጠርቻታለሁ ብዬ መሲ ባለችበት ብናገር ብዬ አስባለሁ። ስለዚህ ውድና የተከበራችሁ ቤተሰቦች መሲንም አቡንም እንጠብቃችሁ። ዌልካም አቡሻ፣ እንዴት ነው? ሁሉ ሰላም? እንዴት ነው? አማን ነው? ምንድን ነው ጀርባን የምትሰጥና እዚህ ጋር እንኳን ደህና መጣህ። እንኳን ደህና ቆየኝ። እሺ መሲ እንዴት ነህ? ደህና ነሽ? አለሁ እግዚአብሔር ይመስገን። አላሽም ዛሬ ደፍተር ያው ሀሳብ ለመጃጃል አይደለም። እንኳን ጠንቀቀቢ የምትወት ያላስቀየምሽ ነው። ባይዘው ፀጉርሽን ቆርጠልሻለሁ። ያን ነገርሽን ማቆም አለብሽ። ከዚህ በኋላ እኔም ላስቀይም እችላለሁ። ደምር ስርዓት ቢኖር ተከባብረን ብንል ምንሻለው አይመስልም? እውነት ነው። መከባበር ትልቅ ነገር ነው። እኔ ዝም አልኩ ይሁን። ለማንኛውም የምሬ ነው። ቤተሰቦች አሉ። በነገራችን ላይ ትናንትና ካሜራ እንዳለ አልተናገርኩም። እኔም ረስቼው ነበር አሁንም እና ያው ራሱ አቡማር ነበር እንግዲህ ካሜራውን ደብቆ ሲቀርጽ የነበረ። ለተፈጠረው ነገር በጣም ትልቅ ይቅርታ የምሬ ነው ለልቤ ማለት ነውና አብሮኝ ተንኮል ከሰራ ሰው ጋር ነው የመጣሁት። ፍራንክ ነው። አንቺም ተንኮል ትሰሪ እሱም ነበረ አትናገር ምንድነው ይንጣራ ነበረ እሱ ብዙ ነገሮችንም ብቻ አንዳንድ ሀሳቦች አሉ። ለማንኛውም በዛም ዞረ በዚህ ሁሉም ነገር አልፏል። ዛሬ እኔ የጠራኋችሁ መሲ ይቅርታ ብያለሁ። ወደ ዋናው ሀሳቤ ካሜራማን ይዤ መጥቶኝ ወይ ደግሞ ዛሬ እንግዲህ አቡማርን ቀይሬ ሌላ ካሜራማን ያመጣሁበት ምክንያት ብቻ ጥያቄ ፈጥሮባችኋል ብዬ አስባለሁ። አይ አቡ ጋር መንገድ ላይ ተገናኝተን ነበርና ስንመጣ ያው ቤኪ ጠርቶኝ ምናምን ሲል እንዴት በቃ ስለዚህ ለሆነ ጉዳይ ልናወራ ነው ምናምን ብዬ አስቤ ነበረ። ካሜራ ይኖራል ብዬ አላሰብኩም። ያው አቡ አብሮን ስለነበረ ማለት ነው። ያው ለምን ጉዳይ ካሜራው ምንድን ነው እንግዲህ አቡ ይሄንን ነገር ስልህ በመጀመሪያ ጓደኛዬ ነህ፣ ብዙ ነገሮችን አሳልፈናል ምናምን ነገር በጣም እና ይሄ ጥያቄ የኔ ብቻ አይደለም። ኮሜንት አይተህ ሊሆን ይችላል የብዙ ቤተሰቦች ጥያቄ ነው። ምክንያቱም እኛ ከሚደርስብን አንፃር ማለት አንተ ምንም ቢፈጠር ምንም ቪዲዮ መቅረጽን እንዳታቆም ብለን ካሁን በፊት እኔና መሲ አላስገብተን ነበር፣ ልክ እንደ ናቲ ማለት ነውና ያንን ነገር አንተ ቃልህን ጠብቀህ ያው እስከዛሬ እዚህ ደርሰናል ማለት ነው። እንግዲህ ያው እኔ የምሬ ነው በምን መንገድ እንደምነግርህ አላውቅም፣ ግን ብዙ ቤተሰቦች የሚሉትኝ እንዴት እናንተ ያላችሁበት ቦታ እንዴት ጠላት ሊመጣ ይችላል? እናንተ ላይ ጉዳት የሚያደርሰው እንዴት ሊመጣ ይችላል? ስለዚህ ካሜራማናችሁን ቀይሩት፣ ካሜራማኑ ጋር የሆነ ችግር አለ አሉ። እኔ ደግሞ ጓደኛዬ ስለሆንክ ብዙ ነገሮችን ስላሳለፍን ብዙ ነገሮችን ስለምናወራ አይ ይሄን እንኳን አያደርግም ብዬ የእነሱን ነገር ወደ ኋላ ተውኩት። አሁን በቤተሰብ ዙሪያ ምናምን ብዙ ነገሮች መጡ ወይ እኔ ዩቲዩብ አቆማለሁ። ዩቲዩብ ደግሞ ማላቆምበት ምክንያት ምንድነው? ብዙ ቤተሰቦች አሉ እነሱ የኔ መጨረሻ ማየት ስለሚፈልጉ የኛ መጨረሻ ማየት ስለሚፈልጉ ስለዚህ አቡማር ከዛሬ ጀምሮ ያው ካሜራማን ቀይር ያለው ማለት ነው። እንገናኛለን እንደ ጓደኛ። እኔ ማለት ብቻ ነው ካሜራማን ቀይራ ምክንያቱም ይላቡ አሁን እኔ ምን መሰለህ ይሄንን ነው እንድትለኝ ማለት ይሄንን ነገር ነው ማውራት የማልፈልገው። ምክንያቱም
አንተ ጓደኛዬ ምንም አላደረግም እኮ አንተ እንደዚህ አድርገሃል ለማለት ለኔ ከባድ ማለት ግን መቼም አይተሽዋል እኮ ችግሩ ምንድነው? አሁን የካንተ ካሜራ የማይቀየርበት ችግር ምንድነው? ምክንያቱም ምን መሰለህ አሁን እንዳልኩ ጓደኛዬ ነህ ይሄን ታደርጋለህ ማለት አይደል። ግን ብዙ ሰዎች የሚሉት ምንድነው ካሜራማኑ ጋር የሆነ ነገር አለ እና ምን ተጠራጥረህ ሆኖ እንደዛም አይደለም ነው መጠራጠር ምናምን ብዙ ኮሜንት ማለት ችግሩ ምንድነው ነው? አሁን እኮ ብዙ ኮሜንት ሊጽፉ ይችላሉ ያዩትን ነገር ነው። እኔ እነሱ የጻፉት ኮሜንት ልክ አይደለም እያልኩ አይደለም። ግን እዚህ ጋር እነሱ ኮሜንት ስለጻፉ ወይ ደግሞ እንትን ስላሉ ብቻ እዚህ ጋር ስለኛ ያለን ግንኙነት እኮ እነሱ አያውቁም። አንተ ከአቡ ጋር በጣም ብዙ ነገሮችን አብራችሁ አሳልፋችኋል አይደል? ሁላችንም አብረን ብዙ ነገሮችን አሳልፈናል። እዚህ ጋር አንተ ጓደኛህን የምትጠረጥርበት ምንም አይነት ምክንያት ሊኖር አይገባም። ገባ? እነሱ ምናልባት እሱ ካሜራማን ስለሆነ ብቻ ሊሆን ይችላል እንደዛ ብለው ሊጠረጥሩ የቻሉት። ገብቶሃል? አንተ ግን ጓደኛህ ነው፣ ወንድምህ፣ በጣም ብዙ ነገሮችን አብራችሁ እያሳለፋችሁ በዚህ ልክ እሱን ተጠራጥራ ካሜራማን እስከመቀየር ደረጃ መድረስ እኔ ለነገሩ ምንም ማለት ምንም ብታደርግ እኔ ምንም ይገርመኝ ሰው አይደለም። ምክንያቱም አንተ በጣም ከብዙ ነገሮች በላይ ራስህን እያስቀደምክ ነው አሁን ላይ ያለው። ስለዚህ መብትህ ነው፣ የፈለግከውን ነገር ማድረግ ትችላለህ። ግን በዚህ ልክ ሌላ ካሜራማን ይዘህ እኛን ጠርተህ ምናምን ማድረግ አሁን በጣም እንደ ወንድም ያነን ነው አይደለ? ሌላ ካሜራ ይዘን ከመቅረብ እንጂ በሩት ተናገር አይሻልም? እንድታሰበኛል አንተ በዚህ ነው አይደለም? አሁን እኔ እንዲደብር አልፈልግም። መቼ በምን መንገድ እንደተረዳሽው አላውቅም ግን እኔ አንተ ጓደኛ አልተረዳሁትም። እኔ እኮ የተናገርከውን ነገር ነው አቡ ጠርጥሬሃለሁ። በቃ እኔ እየተጎዳ ያለሁት አንተ መረጃ ለሰው እያቃበልክ ነው። ኧረ በእናትሽ ዝም በይ። እንደዚህ ነገሩ እንደዚህ አይነት ነው። ለምን ልክ እኮ ነኝ። ምንድነው አይደለም ነገሩ እንደዛ የምታዞሩ ምናምን ሳይሆን ያልከው ነገር እንደዛ አይደለም ሲታረጉ ነው እንደዛ አይደለም። ለምን ነው ካሜራማን የቀየርኩሽ? ይኸውልሽ እየነገርኩሽ እኮ ነው። አንደኛ እኔ ብዙ ቤተሰቦች ምንድነው የሚሉት ካሜራማን ቀይሩ ካሜራማን ነው ችግሩ። መሲናት ችግሯ ከኔ ጋር ተለያየ። ካሜራማን ከቀየር መልካም ህይወት በቃ ከዚህ በኋላ እኛ ደግሞ የራሳችንን ቪዲዮ በራሳችን ሰርተን መልቀቅ እንችላለን። በቃ እናመሰግናለን ስለ ሁሉም ነገር። ገባ? አንተ አሁን እንጠርጥረኛላ አቡ ይኸውልህ እኔ አንተ አልከፍልህም አይደለ? ጀስት እንደ ጓደኛ የኛ በመካከላችን ማለት በፍቅራችን ውስጥ የሚያጋጥመን ችግሮች ፍቅራችን ለቤተሰቦች እናሳይ ማለት የሚያስተምሩ ነገሮችን እናሳይ። ገባ? ያንን ነገር እናሳይ ብለን አንተ ችግር የለውም እኔ አግዛቸዋለሁ አልከኝ አይደለ? ስለዚህ ምንም ስለማንከፍልህ እንዲህ ነው ብሎ ለመናገር ከብለ ልክ ነህ አይደለም? አንተ ብትከፍለውማ እኮ አሁን ላይ እኮ ጉሮሮውን ዘጋኸው እኮ እንዳይበላ ነው ያደረግክ። ገባ? ነው አይደለም? አንቺ ምንድነው እንደዛ አንተ ብሎ ለሚያደርግ ጓደኛ ልክ ነኝ ታዲያ ለምን ጠራኸኝ? ሐሳቤን ማትፈልግ ከሆነ ለምን ጠራኸኝ? አይደለም ይቅርታ ልጠይቅሽ ነው የመጣሁኝ። ሁለተኛ ደግሞ አቡ ማረን እኮ የምታውቂው በእኔ ነው። በአንተ ላውቀው እችላለሁ ግን እዚህ ጋር የጠራኸኝ ሐሳብ አስተያየት ልጠይቅኝ እስከሆነ ምንድነው አይደለም ሲጀመር አንቺ ምንድነው ዝም የምለው? ዝም አልልም። ምን ሆነሽ ነው? አይደለም ለሱ ወገንናም ጓደኛዬ እኮ ነው። እኔ ጠርቼው አይደለም። እባክህ ጓደኛ ቢሆን ማኑሮ እዚህ ጋር እንደዚህ ጠርታ ማለት ነው። እንደዚህ ሌላ ካሜራ ማለት አይደለም። ሰማኝ አንተ እኔን በዚህ ካሜራ ሌላ ካሜራ አምጣኝ እንድትናገረኝ አይደለም። እኔ ስለ ብዙ ነገር ያሳለፈው ነው። እናንተ ተረዳኛ። እንደ ወንድም እንደ ጓደኛ ብዙ ነገር የተናላ በጣም ብዙ ነገር ያየው ሰዎች ነው እና አንተን ጠርጥረኝ አልፈልግም። አይደለም አላሰውም። እኔ ምን መሰለህ እኔ እንደ ወንድሜ ነው የማየው። ጓደኝነት ማለት መወለድ ቋንቋ ነው። ግን ብዙ ነገሮችን አውርተናል። ግን ደግሞ አንተ እኔን ተረዳኝ። ገባህ? በቃ እኔ ከጓደኝነትነት ይበልጣል ወንድሜ። ከጓደኝነትነት ዋናው ነው። በቃ ደስ ይላል እኮ በቃ እንኳን ካሜራማን ቀየር። አንቺ ዝም አሁን ደግሞ ማለት ነው ይኸውልህ አቡ በቃ ካሜራማን ቀየር አይደል? አሁን ደግሞ ሌላ ፍቅረኛ መያዝና ቪዲዮ መስራት ምን ሆነሽ ነው የሚያስለፈልሽ? አይደለም ስማኝ ወደ ሌላ አይደለም ጓደኛዬ እኮ ነው። ልክ እኮ ስማኝ አሁን እኮ እንደዚህ አይደለም ለማጣላት አይደለም። ጓደኛ እኮ ነው ዳታብቸው መንገድ ትችላለህ አይደል? ምክንያቱም አይደለም ስለጠረጠርከው ሌላ ካሜራ ዝም ማለት አንቺ እኔ እኮ አይደለም አሁን ጠርጥረኛላ ስማኝ ጠርጥረኛላ መጠርጠር አይደለም እንደዛ አትበልና እንድላት ነገረኝም ነበር። በቃ አምኖበታል አንተ እሱ አይደለም እንደሆነ አምኗል። ገባ? አንቺ እስኪ ዝም በይ። ሌላ ነገር እያስደረግከው ልክ ነኝ መሲ የምሬን በጣም እያናደድሽ ነው። ስርዓት ይኑርሽ። ምን ሆነሽ ነው ሌላ ልጁ ሌላ ነገር እንትን የምታስቢው? ምን ሌላ ነገር አይደለም። ልክ እሺ በቃ እሺ ችግር የለም ተነጋገሩ። ምንም አይደለም በቃ እኔ እኮ ያው አሁን እኔ የነገርኩት ምንድነው በቃ ለነበረን ነገር በሙሉ እናመሰግናለን እና እኔ አንቺ ላወራሽ ነው። ምንድነው ታዲያ? እኔ ጋር ምን ጉዳይ አለ? እኔ ጋር እኮ ምንም የምታወራው ጉዳይ የለህም። እኔ ጋር እኮ ጨርሰናል። አንቺ ስርዓት ይኑርሽ። ምንድነው እንደዚህ እንትን የምትይው? አይደለም በመካከላችን ችግር የሚፈጠር እኔ አሁን እንደዚህ ሌላ ነገር በቃ እንትን አትበል። ካሜራማን ቀይሩ አሉ ቤተሰቦችን ደግሞ እኔ እሰማቸዋለሁ።
ደግሞ ዛሬ ብቻ አይደለም አቦ ይሄ ነገር ብዙ ቆይቷል። ግን ዛሬ የሰማቸው ምንድነው አቅራቢ ብዙ ሰው ነገረኝ። እስኪ በቃ እንየው ነው ገብቶሃል። አንተ ጋር እኮ ችግር አለ ማለት ነው። ግን አንተ ካሜራ አመጣሁ ልታስረዳኝ የምትችል ተገባኛ? እሺ ካሜራ አምጥቼ ስለጠየቅኩ ምናምን በጣም ይቅርታ። የምሬን ብዙ ነገር አለፈን። ቆይ አንተ በጣም እንደ ወንድም እንደ ጓደኛ ብዙ ነገር አንተ ሲጀመር ለጓደኛ ያሉንክ ለማንም ልትሆን አትችልም። አንቺ አይደለም ምን አይነት አማርኛ ነው የምትወሪ? ልክ ነኝ። ነገሮችን በትክክለኛ መንገድ ስናገር ሊደብርህ አይገባም። አንተ እዚህ ጋር ጠርተህ እኔን እያስጎዳችሁኝ ያላችሁት እናንተ ናችሁ ከህይወቴ ውጡልኝ ስትል አይደብርም አይደል? አላልኩም፣ እንደዛ አላልኩም። እንደዚህ ስትል አንተ አይደለም ምንም አትባታዳምጡስ እንጂ አና ከዚህ በላይ ምንድነው ቀጥታ እንደማትነግረን ነው? እኔ እኮ ይቅርታ በቃ ይሄ እንደዚህ መናገር ይስል ሊሆን ይችላል፣ ግን እውነቱ ይሄ ነው። በቃ ያለቀ። አንቺ ደግሞ ነገሩን እኔ እንደማገዝ ሲገባሽ ለምንድን ነው አንተን ማግዝ? ለምንድን ነው ታዲያ ማለት አይደለም? የምሬን እኮ አማር በማንምታይ ምንድን ነው ማግዝ? አንቺ ጀመር ለምን ስርዓት አይኖርሽም? ከዚህ ወደዚህ መጣሽ ዝም አልኩሽ። ምንድን ነው ችግርሽ? አይደለም ምን ነገር ነው እንደምፈልግ? ምንም ነገር አይደለም። በቃ ዝም በይ በቃሽ፣ ላውራበት ዝም በይ። አቡ ይኸውልህ፣ እኔ አሁን ስመኝ፣ ይኸውልህ መናገር የምፈልገው ነገር ከእኔም ከመሲም ራቅ። በቃ ከዚህ በኋላ መሲንም ስመኝ፣ መሲንም እኔ አንቺ ዝም በይ መሲንም አንቺ ዝም በይ መሲን እኔንም በረዶ ስነ ስርዓት ይኑር። ትሰማኛለህ? እዚህ ወጣ ፈኝ እንዳትነካኝ። ዝም በይ ጸጥ በይ። አሽኪ ዝም በይ። መሲንም እንድትቀርጻት አልፈልግም፣ እኔንም እንድትቀርጸኝ አልፈልግም። ለነበረን ጓደኝነት አመሰግናለሁ። ስማኝ፣ እሷ ነው ያለችኝ። እሷን ቀርጻታለሁ አይደል? አንተ ናፋስ ደምናላችሁ ምን አላችሁ ማለት ምን አገባህ? አንተ ቢሆን ቢኖርን ለምን አንተ እኮ ከህይወታችን ዝም በይ። ሲጀመር ዝም በይ። ገብቶሃል አይደል? በቃ ወጣት አልፈልግም። መሄድ ትችላለህ። ለምን ነው የሚሄድ? አቡ ምንም ግንኙነት የላችሁ ምናምን እያልክ በያን ወራት ነገር ዝም በል በቃ ሄድ። አልፈልግም። አንቺ ዝም በይ በቃ አትምጣ። ዝም በል ታርጋው። አንቺ ዝም በይ። በሽተኛ ነህ። ሄድ በዛ። ማነው በሽተኛ? እኔ በሽተኛ? አንቺ ዝም በይ። እኔ ገብቶሃል? ከዚህ በኋላ ከመሳጠ ገብ እንዳለ ከመሳ ዝም በይ። አንቺ ዝም በይ።